ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ፣ በአፍሪካ ዋንጫ እንደዚሁም በጣሊያን ሱፐር ካፕ የተደረጉ ጨዋታዎች አሉ። ዛሬም የሚደረጉ ጨዋታዎች አሉ። በዛሬው ፕሮግራማችንም እነዚህን ጨዋታዎች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁን እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም በእነዚህ ጨዋታዎች ዙሪያ ያላችሁን ሀሳብ፣ የአፍሪካ ዋንጫንስ እየተከታተላችሁት ነው እንዳለ መልሳችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። አብራችሁን ቆዩ። በትናንትናው ዕለት የተለያዩ ጨዋታዎች በተለያዩ ሊጎች በአፍሪካ ዋንጫ መደረግ ችለው ነበረ። በእነዚህም ጨዋታዎች እንግዲህ የተለያዩ ውጤቶች መመዝገብ ችሏል። በመጀመሪያ የምንመለከተው በአፍሪካ ዋንጫ የተደረጉትን ጨዋታዎች ይሆናል። እንደሚታወቀው የ2025 የአፍሪካ ዋንጫ በሞሮኮ አዘጋጅነት እየተደረገ ይገኛል። በትናንትናው ዕለትም 3 የሚደርሱ ጨዋታዎች መደረግ ችለው ነበረ። በምድብ ኤ ከተደረጉ ጨዋታ ስንጀምር በትናንትናው ዕለት በምድብ ኤ ማሊ ከዛምቢያ ጋር ያደረገችው ጨዋታ ነበረ። በዚህ ጨዋታ ላይም አንዳቻ በሆነ ውጤት ማጠናቀቅ ችሏል። በጨዋታው ላይ ማሊ ነበረች 61ኛው ደቂቃ ላይ ሳኒዮኮ ባስቆጠራት ግብ 1-0 መምራት ችላ የነበረችው። ነገር ግን ዛምቢያ 92ኛው ደቂቃ ላይ ዳካ ባስቆጠራት ግብ አቻ በሆነ ውጤት ልታጠናቀቅ ችላለች። በጨዋታው ላይ ማሊ የተሻለ እንቅስቃሴን ማድረግ ችላ ነበረ። ኳሱን በመያዝ ደረጃ 53%ን ይዛ ነበረ። እንደዚሁም በኤክስፔክትድ ጎል ደረጃ 2.14 አስመዝግባለች። በአጠቃላይ በሙከራ ደረጃ 15 ሙከራ አድርጋ ነበረ። ከነዚህ 15 ሙከራዎች ደግሞ አምስቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። ዛምቢያ በበኩሏ 0.65 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻለችው። 7 ሙከራ አድርጋ 2ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። እንደዚሁም በማሊ በኩል 41ኛው ደቂቃ ላይ ኤልባባ ቱሬ የተባለው ተጫዋች ፔናልቲ አግኝቶ ነበር። ነገር ግን ያንን ፔናልቲ ሳይጠቀምበት ቀርቷል። በዚህ ጨዋታ ላይ ማማዱ ሳንጋራ የተባለው ተጫዋችም የጨዋታው ኮከብ ተብሎ መመረጥም ችሏል። ከጨዋታው በኋላም በምድብ ኤ ሞሮኮ ባገኘችው 3 ነጥብ አንደኛ ደረጃ ላይ ስትቀመጥ፣ ማሊና ዛምቢያ በ1 ነጥብ ሁለተኛና ሶስተኛ ደረጃ ላይ መቀመጥ ችሏል። ኮሞሮስ በ0 ነጥብ አራተኛ ደረጃ ላይ የተቀመጠችን ቡድን ሆናለች። በምድብ ቢ በትናንትናው ዕለት 2 ጨዋታዎች ሲደረጉ በመጀመሪያ ደረጃ የተጫወቱት ደቡብ አፍሪካ ከአንጎላ ነበረ። በዚህ ጨዋታ ላይም ደቡብ አፍሪካ 2-1 በሆነ ውጤት ማሸነፍ ችላለች። የደቡብ አፍሪካን የማሸነፊያ ግብ አፖሊዮስ በ21ኛው ደቂቃ ላይ እንደዚሁም ደግሞ ፎስተር በ79ኛው ደቂቃ ላይ ሲያስቆጥሩ የአንጎላን ብቸኛ ግብ ሾ ነበር በ35ኛው ደቂቃ ላይ ማስቆጠር የቻለው። በዚህ ጨዋታ ላይ ኳስ በመያዝ ደረጃ ደቡብ አፍሪካ በጣም የተሻለ መያዝ ችላ ነበር። 58% ኳሱን ይዛ ነበረ። ነገር ግን በሌላው ደረጃ ግን ተመጣጣኝ የሚባል እንቅስቃሴ ነበር ማድረግ የቻሉት። ሁለቱም 10 ሙከራ ነው ማድረግ የቻሉት። ሁለቱም 4 ኢላማቸውን የጠበቀ ሙከራ ነው ማድረግ የቻሉትና በጣም ተመጣጣኝ የሚባል ጨዋታን ማድረግ ችሎ ነበረ። ነገር ግን ደቡብ አፍሪካ በስተመጨረሻ አሸንፋ ልትወጣ ችላለች። በመጨረሻም 5 ሰዓት ላይ በተደረገ ጨዋታ የግብጽ ብሔራዊ ቡድን ዚምባብዌን 2-1 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ ዙማቤ ነበረች በዱቤ 20ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችላ የነበረችው። ነገር ግን የማንቸስተር ሲቲ ተጫዋች የሆነው ማርሙሽ በ64ኛው ደቂቃ ላይ እንደዚሁም የሊቨርፑል ተጫዋች የሆነው መሐመድ ሳላ 91ኛው ደቂቃ ላይ ባስቆጠሯቸው ግቦች 2-1 በሆነ ውጤት ሊያሸንፉ ችሏል። በጨዋታው ላይ ሙሉ ለሙሉ ማለት በምንችለው መልኩ የግብጽ ብሔራዊ ቡድን የበላይነት ማሳየት ችላ ነበረ። በኳስ ቁጥጥር 78%ን ኳስ መያዝ የቻለችው የግብጽ ብሔራዊ ቡድን የነበረችው። እንደዚሁም 35 ሙከራ ማድረግ ችሏል። 11ዱም ኢላማቸውን የጠበቁ ሙከራ ነው የነበሩት። እንደዚሁም 2.94 ኤክስፔክትድ ጎል ነበራቸው። ይህ ማለት እንግዲህ ቢያንስ ወደ 3 ጎል አካባቢ የግብጽ ብሔራዊ ቡድን ማስቆጠር ነበረባቸው። የዚምባብዌ ብሔራዊ ቡድን ስንመለከት 0.35 ኤክስፔክትድ ጎል ነው የነበራቸው። 8 ሙከራ ብቻ ነው ማድረግ የቻሉት። ከነዚህ 8 ሙከራዎችም 3ቱ ኢላማቸውን የጠበቁ ሙከራ ነው የነበሩትና ሙሉ ለሙሉ የግብጽ ብሔራዊ ቡድን የበላይነት ማሳየት ችሎ ነበረ። ነገር ግን ይህንን ጨዋታ ለማሸነፍ 91ኛው ደቂቃ ድረስ መጠበቅ ነበረባቸው። በዛችም እንግዲህ መሐመድ ሳላ ጎል አስቆጥሮ አሸንፈው ሊወጡ ችሏል። ድሉንም ተከትሎ የግብጽ ብሔራዊ ቡድን በሰበሰበችው 3 ነጥብና በአንድ የጎል ክፍያ አንደኛ ደረጃ ላይ ስትቀመጥ፣ ደቡብ አፍሪካም በተመሳሳይ 3 ነጥብ በተመሳሳይ የጎል ክፍያ በሁለተኛ ደረጃ ላይ ልትቀመጥ ትችላለች። በስፔሊንግ ምክንያት ነው አንደኛና ሁለተኛ ደረጃ ላይ የተቀመጡት እንጂ በሁሉም ነገር እኩል ናቸው። አንጎላና ዛምቢያም በ0 ነጥብ በአንድ የጎል ክፍያ በስም ብቻ ተበላልጠው 3ኛና 4ኛ ደረጃ ላይ መቀመጥ ይችላል። እንደሚታወቀው እንግዲህ የግብጽ ብሔራዊ ቡድን ሁልጊዜም የአፍሪካ ዋንጫን ያሸንፋሉ ተብሎ ግምት ከሚሰጣቸው ሀገሮች መካከል አንደኛዋ ነች። ዘንድሮም እንግዲህ የአፍሪካን ዋንጫ ልታነሳ ትችላለች ተብላ ከፍተኛ ግምት ከተሰጣቸው መካከል አንደኛዋ የግብጽ ብሔራዊ ቡድን ነው። ዛሬም እንግዲህ የአፍሪካ ዋንጫ መደረጉን ሲቀጥል በዛሬው ዕለት 4 ጨዋታዎች የሚደረጉ ይሆናል። ከምድብ ሲ 2 ጨዋታዎች ሲደረጉ ናይጄሪያ ከታንዛኒያ ምሽት 2 ሰዓት ተኩል ላይ፣ ቱኒዚያ ከኡጋንዳ ምሽት 5 ሰዓት ላይ የሚገናኙ ሲሆን
ከግሩፕ ዲም እንደዚሁ በተመሳሳይ መልኩ ለጨዋታ ሲደረጉ ከቀኑ 9 ሰዓት ተኩል ላይ ዲሞክራቲክ ኮንጎ ከቤኒን እንደዚሁም አመሻሽ 12 ሰዓት ላይ ሴኔጋል ከቦትስዋና ጋር የሚገናኙ ይሆናል። በእንግሊዝ ፕሪሚየር ሊግ ትናንትና አንድ ጨዋታ የተደረገ ሲሆን በ17ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ገበር ፉልሃም ኖቲንግሃም ፎረስትን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። የፉልሃምንም የማሸነፊያ ግብ የመጀመሪያው አጋማሽ ሊጠናቀቅ ጭማሪ 5ኛው ደቂቃ ላይ በፔናልቲ ራውል ሂሚኔዝ ማስቆጠር ችሏል። ድሉንም ተከትሎ ፉልሃሞች በሰበሰባቸው 23 ነጥቦች 13ኛ ደረጃ ላይ ሲቀመጡ ኖቲንግሃም ፎረስት በ18 ነጥብ 17ኛ ደረጃ ላይ መቀመጥ ችሏል። በቀጣይ መርሃ ግብር ኖቲንግሃም ፎረስት ከማንቸስተር ሲቲ ጋር የሚገናኝ ሲሆን ፉልሃም ከዌስትሃም ጋር የሚገናኝም ይሆን። በስፔን ላሊጋ የተደረገውን ጨዋታ ስንመለከት በትናንትናው ምሽት ላይ አትሌቲክ ክለብ ወይም አትሌቲክ ቢልባኦ ከኢስፓኞል ጋር ተገናኝቶ ነበረ። ይህንን ጨዋታ ኢስፓኞል 2-1 በሆነ ውጤት ማሸነፍ ችሏል። ውጤቱንም ተከትሎ ኢስፓኞሎች በሰበሰባቸው 33 ነጥብ 5ኛ ደረጃ ላይ መቀመጥ ሲችሉ አትሌቲክ ክለብ በ23 ነጥብ 8ኛ ደረጃ ላይ መቀመጥም ችለው ኢስፓኞሎች ዘንድሮ እንግዲህ ጥሩ የሚባል አጀማመርን መጀመር ችለዋል። ምክንያቱም በዚህ ሰዓት 5ኛ ደረጃ ላይ ነው የተቀመጡት። ካደረጓቸው 17 ጨዋታዎችም 10ሩን ማሸነፍ ሲችሉ በ4ቱ ነው የተሸነፉት። በ3ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። 4ኛ ደረጃ ላይ ከተቀመጠው ከቪላሪያል በ2 ነጥብ ርቀው ነው የተቀመጡት። በእርግጥ ቪላሪያሎች አንድ ቀሪ ጨዋታ ይቀራቸዋል። ነገር ግን እንደዛ ቢሆንም ያን ያህል ሩቅ የሚባል ቦታ ላይ አይደለም የሚገኙትና ምናልባትም በቀጣይ አመት በሻምፒዮንስ ሊግ ተሳታፊ ሊሆኑ የሚችሉበት እድል አላቸው። ቪላሪያልም ዘንድሮ በጣም ጥሩ የሚባል አጀማመርን የጀመሩትና ምናልባት ከሁለት አንዱ በቀጣይ አመት እነ አትሌቲኮ ማድሪድ፣ ሪያል ማድሪድ እና ባርሴሎናን ተከትሎ በሻምፒዮንስ ሊጉ ሊሳተፉ የሚችሉበት እድል አለ። ምናልባትም አትሌቲኮ ማድሪድን ገልበጠው እነዚህ ሁለቱ ክለቦች ሲሳተፉ ልንመለከት የምንችልበት እድል አለና በጣም ጥሩ የሚባል አጀማመርን መጀመር ችለዋል። በሌላ በተደረገ ጨዋታ ደግሞ በጣሊያን ሱፐር ካፕ ናፖሊ ቦሎኛን 2-0 በሆነ ውጤት በማሸነፍ የጣሊያን ሱፐር ካፕ አሸናፊ መሆን ችሏል። ናፖሊዎች እንግዲህ ከ2014 በኋላ ይህንን ዋንጫ ሲያሳኩ ለመጀመሪያ ጊዜ ነው። በእርግጥ ከ2014 በኋላ ለፍጻሜ ደርሰው ያውቃሉ። ነገር ግን ደግሞ በተለያዩ አጋጣሚዎች ተሸንፈው ያንን ዋንጫ ማሳካት አልቻሉም ነበረ። ትናንትና ምሽት ላይ በተደረገው ጨዋታ ግን 2-0 በሆነ ውጤት በማሸነፍ የጣሊያን ሱፐር ካፕ አሸናፊ መሆን ችሏል። እንደዚሁም ለአንቶኒ ኮንቴም ያገኘው 10ኛ ዋንጫም ሆኖ ተመዝግቦለታል። በጨዋታው ላይ እንግዲህ ዴቪድ ናሪስ የተባለው ተጫዋች ነው ሁለቱንም ግቦች ማስቆጠር የቻሉት። የመጀመሪያውን ግብ ያስቆጠረው 39ኛው ደቂቃ ላይ ሲሆን ሁለተኛውን ግብ ደግሞ 57ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው ላይ እንግዲህ ናፖሊዎች የተሻሉ ቡድን ሆኖ መመልከት ይችላል። በእርግጥ ኳስ በመያዝ ደረጃ ቦሎኛ ተሽሎ ነበር። 51% የፑል ፖዚሽን ነበራቸው። ነገር ግን ደግሞ ወደፊት በመሄድ ደረጃ በማጥቃት ደረጃ ግን ናፖሊዎች በጣም የተሻሉ ቡድን የነበሩት። ኤክስፔክትድ ጎላቸውን ስንመለከት ራሱ ናፖሊዎች 2.12 ኤክስፔክትድ ጎል ሲኖራቸው ቦሎኛዎች ደግሞ 0.95 ብቻ ነበር ኤክስፔክትድ ጎል የነበራቸውና በዚህም እንኳን ከሄደን ናፖሊዎች 2-1 ማሸነፍ ነበረባቸው። በእርግጥ 2-0 ቢያሸንፉም ማለት ነው። እንደዚሁም በአጠቃላይ በሙከራ ደረጃ ደግሞ ናፖሊ 15 ሙከራዎችን ማድረግ ችለዋል። ከነዚህ 15 ሙከራዎች ደግሞ 8ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። ቦሎኛዎች በበኩላቸው 11 ሙከራ ብቻ ማድረግ ሲችሉ 3ቱ ብቻ ናቸው ኢላማቸውንም የጠበቀ ሙከራ ማድረግ የቻሉትና ናፖሊዎች በብዙ መልኩ በጣም የተሻለ ቡድን ሆነው መመልከት ችለናልና የመጀመሪያ ዋንጫቸውንም በዚህ አመት ማሳካት ችሏል። ይህም ድል ለቡድኑ ትልቅ መነሳሳት ይፈጥርላቸዋል ተብሎ ይጠበቃል። በዚህ ሰዓት እንግዲህ በሴሪያው 3ኛ ደረጃ ላይ ነው የተቀመጡት ከኢንተር ሚላን በ2 ነጥብ እንደዚሁም ደግሞ ከኤሲ ሚላን በ1 ነጥብ በመራቅና ከዚህ በኋላ የሚደረጉትን ጨዋታዎች በጥንካሬ ለመጫወት እንደዚሁም ደግሞ በድጋሚም የጣሊያን ሴሪ ዋንጫ ለማንሳትም ይህንን ዋንጫ ማሳካታቸው ምናልባትም እንደ ሞራል ቡስትም ሊሆናቸው ይችላል ተብሎ ነው የሚጠበቀው። በእርግጥ በሴሪያም ያን ያህል መጥፎ የሚባል እንቅስቃሴን እያደረጉ አይደለም 3ኛ ደረጃ ከመቀመጣቸው የተነሳ። ነገር ግን ደግሞ የተሻለ መነሳሳት ሊፈጥርላቸው ይችላል ተብሎ ይጠበቃል። በጣሊያን ሴሪ እንግዲህ ዘንድሮ በጣም ጥሩ የሚባል ፉክክርን እየተመለከትን ነው የምንገኘው። አንደኛና 3ኛ ደረጃ ላይ የተቀመጡት ቡድኖች ራሱ የ2 ነጥብ ርቀት ብቻ ነው ያላቸው። ከዛ በኋላ 4ኛ ሮማ ነው በ30 ነጥብ፣ 5ኛ ጁቬንቱስ በ29 ነጥብ፣ 6ኛ ቦሎኛ በ25 ነጥብ ነው የተቀመጡትና ያን ያህል ርቀዋል ማለት አንችልም። በተለይ ደግሞ ጁቬንቱስን ከተመለከትን ከኢንተር ሚላን ጋር ያለው የነጥብ ልዩነት በ4 ብቻ ነው። ምንም እንኳን ኢንተር ሚላን፣ ኤሲ ሚላን፣ ናፖሊ አንዳንድ ቀሪ ጨዋታ ቢቀራቸውም ማለት ነው። ነገር ግን ያን ያህል ሩቅ የሚባል አይደለም። ከሌሎች ሊጎች አንጻር ስንመለከተው በጣም ቅርብ ርቀት ላይ ነው የሚገኙትና ምናልባትም እስከ መጨረሻው የውድድሩ ጊዜ ድረስ እንደዚህ አይነት ፉክክርን ልንመለከት የምንችልበት እድል አለ ብዬ አስባለሁ።
ዛሬም እንግዲህ የተለያዩ ጨዋታዎች ይደረጋሉ። ቅድም እንደነገርኳችሁ 4 የሚደርሱ የአፍሪካ ዋንጫዎች ይደረጋሉ። ከዛ በተጨማሪም ግን በእንግሊዝ የካራባኦ ካፕ ጨዋታም ይደረጋል። ይህም ጨዋታ እንግዲህ ምሽት 5 ሰዓት ላይ በአርሰናልና በክሪስታል ፓላስ መካከል በኢሚሬትስ የሚደረግ ጨዋታ ነው። በእርግጥ ይህ ጨዋታ መጀመሪያ ታቅዶ የነበረው ባለፈው ሳምንት እንዲደረግ ነበረ። ነገር ግን ክሪስታል ፓላስ የኮንፈረንስ ሊግ ጨዋታ ስለነበረባቸው ወደ ዛሬ ሊሸጋገር ችሏል። ባለፈው ሳምንት እንግዲህ ቼልሲ ካርዲፍ ሲቲን 3-1 በሆነ ውጤት፣ ኒውካስል ፉልሃምን 2-1 እንደዚሁም ደግሞ ማንቸስተር ሲቲ ብሬንትፎርድን 2-0 በማሸነፍ ለግማሽ ፍጻሜ መድረሳቸው አይዘነጋም። ዛሬ ምሽት ላይ ደግሞ አርሰናል ከክሪስታል ፓላስ ጋር የሚገናኙ ይሆናል። ይህ ጨዋታ እንግዲህ ለሁለቱም ቡድን አስፈላጊ የሚባል ነው። ምክንያቱ የተለያየ ቢሆንም ነገር ግን ይህንን ጨዋታ ማሸነፍ ሁለቱም በደንብ ይፈልጋሉ። አርሰናልን ከተመለከተን ሚኬል አርቴታ አርሰናልን ከያዘ ጀምሮ ያሳኩት ዋንጫ 2 ዋንጫ ብቻ ነው። እሱም ኤፍኤ ካፕና የኮሚኒቲ ሺልድ ነው። እሱም አርሰናልን በያዘ በመጀመሪያ አመቱ ላይ ያገኛቸው ዋንጫ ነው። እንደውም እሱ ላይ ራሱ የእሱ ዋንጫ አይደለም ሙሉ ለሙሉ ክሬዲቱ ለሱ ብቻ አይደለም መስጠት ያለብን የሚሉም ሰዎች አሉ። ምክንያቱም ደግሞ አርቴታ ያንን ቡድን ከመጀመሪያው ጀምሮ አይደለም የያዘው። ኡናይ ኤምሬ ሰርተውት የሄደውትን ቡድን ነው እሱ ተይዞ ከዛ በኋላ ዋንጫ ማሳካት የቻለው እና ያንን ክሬዲት መስጠት ራሱ ያለብን ለኡናይ ኤምሬ ነው ብለው የሚከራከሩ አሉ። በዛም አለበዚህ ግን ከግማሽ መጥቶ ለአርሰናል ዋንጫ ማንሳት ይችላል። ከዛ በኋላ ግን ምንም አይነት ዋንጫ ማሳካት አልቻለም። በእርግጥ ለዋንጫ የቀረበባቸው ጊዜዎች አሉ። አሁን ለምሳሌ ለኤሮፓ ሊግ የፍጻሜ ዋንጫ ደርሶ ነው የነበረው። በእንግሊዝ ፕሪሚየር ሊግም ያለፉትን 3 ዓመታት በተከታታይ ሁለተኛ እየወጣ ነው የሚገኘው። ምንም እንኳን ያለፈው አመት ረዘም ያለ ርቀት ቢኖርም በመሀላቸው በሊቨርፑልና በአርሰናል ከዛ በፊት በነበሩት ግን ከማንቸስተር ሲቲ ጋር ቅርብ ርቀት ላይ ሆኖ ነበር ዋንጫውን ማጣት የቻሉና ተቃርቧል፣ ግን ዋንጫ ማንሳት አልቻለም። እና ይህንን ዋንጫ ማንሳት የሚችል ከሆነ ምናልባትም ለሱም የአይን መክፈቻው ሊሆን ይችላል፣ ለቡድኑም ጥሩ ሞራል መገንቢያም ሊሆንላቸው ይችላል። እንደሚታወቀው እንግዲህ የካራባኦ ካፕ የፍጻሜ ጨዋታ በግማሽ ላይ ነው የሚደረገው፣ ሙሉ ለሙሉ ሲዝኑ ሳይጠናቀቅ ስለሆነ የሚደረገው። ምናልባትም ይህንን ዋንጫ ማንሳት ከዛ በኋላ ለሚኖሩ ጨዋታዎች ጥሩ የሞራል መነሳሳት ሊፈጥርላቸው ይችላል፣ ኮንፊደንሳቸውንም ሊጨምርላቸው ይችላል እና ይህንን ዋንጫ ማንሳት ለአርሰናል በጣም ወሳኝነት አለው ብዬ አስባለሁ። ለክሪስታል ፓላስ በበኩሉ ደግሞ ባለፈው ሲዝን እንግዲህ የኤፍኤ ካፕ ዋንጫን ማንሳት ይችላል፣ እንደዚሁም የኮሚኒቲ ሺልድ ዋንጫንም ማሳካት የቻሉ ቡድን ናቸውና በጣም እያደጉ የመጡ ቡድን ናቸው በኦሊቨር ግራስነር ስል። አሁንም እንግዲህ በኮንፈረንስ ሊግም ያሸንፋሉ ተብሎ ይጠበቃል። እንደዚሁም ደግሞ ይህንን ዋንጫ ማንሳት የሚችሉ ከሆነም ራሱ እንደ ቡድን አንድ እድገት ማሳየት የሚችሉ ይመስለኛልና እነዚህም ቡድኖች እንግዲህ ይህንን ዋንጫ ይፈልጉታል። በተለይ በእንግሊዝ ፕሪሚየር ሊግ ውስጥ ያሉትን ቡድኖች ስንመለከታቸው ትልልቆቹ ቡድኖች የፕሪሚየር ሊጉን ዋንጫ ማንሳት ነው የሚፈልጉት። እንደነ ክሪስታል ፓላስ አይነቶቹ ደግሞ ትንንሽ የሚባሉት ቡድኖች ደግሞ ኤፍኤ ካፑንም ካርሊንግ ካፑንም ማንሳት ማለት ለነሱ ከምንም በላይ ትልቅ ቫልዩ ያለው ነውና ይህንን ዋንጫ ለማንሳትም በጣም በትኩረት ይገባሉ ተብሎ ነው የሚጠበቀው። የሁለቱም ቡድኖች ወቅታዊ አቋም ስንመለከት ባለፉት 5 ጨዋታዎች አርሰናል 4ቱን ማሸነፍ ሲችል በአንዱ ደግሞ ሽንፈት አስተናግዷል። ይህም ሽንፈት እንግዲህ በአስቶን ቪላ 2-1 በሆነ ውጤት የተሸነፈበት ጨዋታ ነው። በእርግጥ ከዛ በኋላም ከወልቭስ ጋር ትንሽ ተቸግሮ ነበር። ከኤቨርተን ጋርም ያን ያህል ምርጥ ሳይሆን ነው ማሸንፎ መውጣት የቻለው። ነገር ግን ቢያንስ እያሸነፈ ነው የሚገኘው። የክሪስታል ፓላስን ስንመለከት ካለፉት 5 ጨዋታዎች 2ቱን ብቻ ነው ማሸነፍ የቻሉት። በ2ቱ ሲሸነፉ በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻለው። በተለይ የተሸነፉበትን ጨዋታ ስንመለከት በማንቸስተር ሲቲ 3-0 እንደዚሁም ደግሞ በሊድስ 4-1 የተሸነፉበት ውጤቶች ናቸው። በተለይ በሊድስ 4-1 መሸነፋቸው የማይጠበቅ ነው የነበረው። በእርግጥ በጣም ጨዋታዎች እየበዙባቸው ነው የሚገኙትና እንደ ክሪስታል ፓላስ አይነት ቡድኖች ደግሞ እንደዚህ አይነት የጨዋታ መደራረብ አጋጥሟቸው አያውቁም። በዚህ ሰዓት ላይ በኮንፈረንስ ሊጉም እየተጫወተ ነው የሚገኙ፣ በፕሪሚየር ሊጉ ላይም አለ፣ በካራባኦ ካፕ ላይም አለና በጣም ብዙ ጨዋታዎችን እየተጫወቱ ነው የሚገኙትና ምናልባትም የድካምም ሊሆን ይችላል በሊድስ 4-1 በሆነ ውጤት እንዲሸነፉ ያደረጋቸው። እናም የነዚህ የጨዋታዎች መደራረብ ዛሬም በሚያደርጉት ጨዋታ ላይ ተጽዕኖ እንዳይፈጥርም ስጋት አለ። የእርስ በርስ ግንኙነታቸውን ስንመለከትም አርሰናል የተሻለ የማሸነፍ ንጽጻሪ የበላይነት አለው። ባለፉት 26 ጨዋታዎች አርሰናል 16ቱን ሲያሸንፍ ክሪስታል ፓላሶች 3ቱን ብቻ ነው ማሸነፍ የቻሉት። በ7ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 በሁሉም ውድድሮች ያደረጉትን ጨዋታ ስንመለከት አርሰናሎች 4ቱን ሲያሸንፉ በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ከነዚህም ውስጥ እንግዲህ አርሰናሎች 5-0ና 5-1 ያሸነፉበት ጨዋታዎች እንግዲህ ተጠቃሽ ጨዋታዎች ናቸው። በካራባኦ ካፕ ውድድሮች እንግዲህ ከዚህ በፊት አንድ ጊዜ ብቻ ነው መገናኘት የቻሉት፣ እሱም 2024 ላይ ነበረ። ያንንም ጨዋታ አርሰናል 3-2 በሆነ ውጤት ነበረ ያሸነፈው። የአርሰናልን የማሸነፊያ ግብ 3ቱንም ገብርኤል ጄሱስ ነበረ ማስቆጠር የቻለው በ54ኛው፣ በ73ኛው እንደዚሁም ደግሞ በ81ኛው ደቂቃ ላይ። ከክሪስታል ፓላስን 2 ግቦች ደግሞ ማቴታ በ4ኛው ደቂቃ እንደዚሁም ደግሞ ኒኬቲያ በ85ኛው ደቂቃ ላይ ነበረ ማስቆጠር የቻለው። በኢሚሬትስ የተደረጉትን ጨዋታ ስንመለከት ያለፉትን 14 ጨዋታዎችን አርሰናል 8ቱን ሲያሸንፍ በ5ቱ አቻ ሲወጡ በአንዱ ደግሞ ክሪስታል ፓላስ ነበረ ማሸነፍ የቻለው። ለመጨረሻ ጊዜ በአርሰናል ሜዳ
ሲገናኙ ክሪስታል ፓላሶች ማሸነፍ የቻሉት 2019 ላይ ነው የነበረው። በዛ ጨዋታ ላይ 3-2 በሆነ ውጤት ነበረ ያሸነፉት። የክሪስታል ፓላስን የማሸነፊያ ግቦች ቤንቴኬ በ17ኛው፣ ዛሃ በ61ኛው እንደዚሁም ደግሞ ማክ አርቱር በ69ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። የአርሰናልን ግቦች ደግሞ ኦዚልና ኦበሚያንግ ነበረ ማስቆጠር የቻሉትና እነ ኦዚል እነ ኦበሚያንግ በነበሩበት ሰዓት ነው ክሪስታል ፓላሶች ለመጨረሻ ጊዜ ማሸነፍ የቻሉት አርሰናልን በኤሚሬትስ። ይህ ማለት እንግዲህ ከ6 ዓመት በፊት ማለት ነውና ረዥም ጊዜ ሆኗቸዋል። ነገር ግን በዛሬው ጨዋታ ላይ ከአርሰናል ጋር ጥሩ ተፎካካሪ ይሆናሉ ተብሎም ይጠበቃል። እንደዛ ቢሆንም ግን አርሰናሎች ከክሪስታል ፓላስ የተሻለ አቅም ያላቸው ቡድን ስለሆኑ ይህንን ጨዋታ ያሸንፉታል ተብሎ ነው የሚጠበቀው። እናንተስ ይህንን ጨዋታ ማን ላይ ያሸንፍ ይችላል? ስንት ለስንትስ ሊያልቅ ይችላል? ማንስ ጎል ሊያስቆጥር ይችላል? ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።